ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን የምንማረው የአማርኛ አረፍተ ነገሮችን በእንግሊዝኛ እንዴት መጻፍ እንደምንችል በቀላል መንገድ አሳያችኋለሁ። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ተማሪዎች እያስተማር እንገኛለን። ስለሆነም በየትኛውም ሀገራት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች አለ። ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን ድረስ በግልም በግሩፕም እናንተ እንደምትፈልጉት ምርጫ ተመዝግባችሁ መማር ይቻላል ማለት ነው። ቻናሉ ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ወደ ትምህርታችን እንገባለን። ከዚህ ጋር የምታዩቸው እነዚህ የአማርኛ በዚህ በኩል አረፍተ ነገሮች አሉ። ከዛ ደግሞ በዚህ በኩል ደግሞ እነዚህን እያንዳንዱ ቃላቶች ደግሞ እዚህ ጋር እንዴት በእንግሊዝኛ መጻፍ እንደምንችል ነው ዛሬ የምናይ ማለት ነው። ስለዚህ አሁን መጀመሪያ ምኑን እናነባለን? አማርኛውን። ከዛ እነዚህ ደግሞ እንዴት በእንግሊዝኛ ፊደል ተጠቅመን እንደምንጽፍ ፊት ለፊት ያሉትን ደግሞ እናነባለን ማለት ነው። እሺ፣ ስለዚህ መጀመሪያ እዚህ ጋር ምን ይላል በአማርኛ? እንዴት አራት ፊደል አንድ ላይ እንዴት ይላል። እንዴት አደርህ፣ እንዴት አደርህ ይላል። እንዴት አደርህ። እሺ፣ አሁን እንዴት አደርህ ለማለት ስንት የአማርኛ ቃላቶች የተጠቀምነው? ሁለት የአማርኛ ቃላቶች። የመጀመሪያው እንዴት ይላል፣ ከዛ አደርህ በአንድ ላይ እንዴት አደርህ ይላል። ይህን ደግሞ እንዴት በእንግሊዝኛ እንጽፋለን? እንዴት ለማለት ኢ ነው የምንጀምር። ኢ ኤን ዲ ኢ ቲ በአንድ ላይ እንዴት ይላል። እንዴት ለማለት እነዚህ አምስቱ የእንግሊዝኛ ሌተሮች ማለት ነው። በአማርኛ ደግሞ ከእስከ ተ ያሉት። እዚያ አደርህ ለማለት አ ለማለት ኤ ነች። ኤ እንደ አ ትነበባለች። ከዛ ደ ለማለት ዲኢ አለች። ር ለማለት አር እና ህ ደግሞ ኤች አለች። ይህ ምን ይላል? አደርህ። እንዴት አደርህ ስናነብው እንዴት አደርህ አደርህ። በአማርኛ እንዴት አደርላችሁ በዚህ መንገድ መጻፍ ትችላላችሁ። የእንግሊዝኛ ፊደሎችን ተጠቅማችሁ ደግሞ በዚህ መንገድ መጻፍ ይቻላል ማለት ነው። ይህ ለወንድ ሲሆን እንዴት አደርህ እንላለን። እሺ፣ ፊት ለፊት ደግሞ ከዚህ ጋር ደግሞ ምን ይላል? እንዴት አደርሽ ይላል። የመጀመሪያው እንዴት አደርህ ለወንዶች ነበር። ለሴት ሲሆን ደግሞ እንዴት አደርሽ ለማለት ደግሞ እንዴት የሚለው ተመሳሳይ ነው። ኢ ኤን ዲ ኢ ቲ እንዴት። ከዚያ አደርሽ ስንል ኤ ዲ ኢ ደ ነች፣ ር አር ነች፣ ሺ ደግሞ ኤስ ኤች። አደርሽ፣ እንዴት አደርሽ። ከዚህ ጋር እንዴት አደርሽ ስንል እንደዚህ ነበር የጻፍነው ለወንዶች ሲሆን፣ ለሴቶች ሲሆን ደግሞ እንዴት አደርሽ ሲሆን በዚህ መንገድ እንዴት አደርሽ። እሺ፣ ወደ ሁለተኛው ስንመጣ ምን ይላል? እንዴት እንዴት ተመሳሳይ ነው። ዋልህ እንዴት ዋልህ ይላል። እንዴት ዋልህ። እሺ፣ እንዴት ለማለት አሁን እዚህ ጋር እንደነገርኳችሁ ኢ ኤን ዲ ኢ ቲ እንዴት ይላል። ዋ ለማለት ደብሊው ኤ ዋ፣ ል ለማለት ኤል፣ ህ ደግሞ ኤች። ከዚህ ጋርም ህን ኤች ታስታውሱ ከሆነ እዚህ ጋር ጽፈናል። ስለዚህ ተመሳሳይ ነው። ህህ ኤች ነች ማለት ነው። ስለዚህ ምን ይላል? ዋልህ በአንድ ላይ እንዴት ዋልህ። ይህን ለወንዶች እንዴት ዋልህ በአማርኛ፣ በእንግሊዝኛ ደግሞ በዚህ መንገድ እንዴት ዋልህ። እሺ፣ ለሴት ከሆነስ እንዴት ዋልሽ። ሺ ከሆነ ለሴት ነው። እንዴት ዋልሽ። እንዴት የሚለው ተመሳሳይ ኢ ኤን ዲ ኢ ቲ እንዴት። እሺ፣ ዋልሽ ለማለት ደብሊው ኤ ዋ፣ ል ለማለት ኤል፣ ሺ ለማለት ኤስ ኤች ሺ ዋልሽ ዋልሽ። እንዴት ዋልሽ በአማርኛ እዚህ ቀይ የጻፉት፣ እዚያ ደግሞ ይህ ደግሞ በእንግሊዝኛ ፊደል ማለት ነው። እንዴት ዋልሽ። ይኸው ለወንዶች ሲሆን እንዴት ዋልህ ህ ነበር መጨረሻ ላይ። ህ ከሆነ ለወንዶች ነው። ሺ ከሆነ ደግሞ እንደዚህ ለሴቶች እንዴት ዋልሽ። እሺ፣ ወደ ሶስተኛው ስንመጣ እንዴት አመሸህ እንዴት አመሸህ እንዴት አመሸህ ይላል። እሺ፣ አሁን እንዴት አመሸህ ስንል ለወንዶች አይደለ። ስለዚህ እንዴት የሚለው እዚህ ጋር ሶስት ቦታ እንዲጻፍ ነው፣ ተመሳሳይ ነው የምንጽፈው። እንዴት አመሸህ ስንል ደግሞ አለ ማለት ኤ ነች። ቅድመ ላይ አደር ስንል አለ ማለት ኤ ብያቸዋለሁ እዚህ ጋር። ስለዚህ እዚህ ጋርም ተመሳሳይ አ ስንል ኤ እንጽፋለን። ከዛ መ ለማለት ኤም ኢ መ፣ ሸ ለማለት ኤስ ኤች ኢ፣ ሶስት ፊደል ሸ ናቸው እነዚህ ኤስ ኤች ኢ። ህ ለማለት ደግሞ ኤች። አመሸህ እንዴት አመሸህ በአማርኛ እንደዚህ ነው። በዚያ ደግሞ በእንግሊዝኛ ፊደል ደግሞ በዚህ መንገድ እንዴት አመሸህ። እሺ፣ ለሴት ከሆነስ
እንዴት አመሸሽ፣ እንዴት አመሸሽ። ኢ ኤን ዲ ኢ ቲ እንዴት ይላል። ኤ ኤም ኢ ኤስ ኤች ኢ ኤስ ኤች አመሸሽ፣ እንዴት አመሸሽ። በዚህ መንገድ ማለት ነው። እንዴት የሚለው እንዳልኳቸው ሶስቱም ቦታ ተመሳሳይ ጽሑፍ ነው የሚሆነው። ከዚያ አደርሽ፣ ዋልሽ፣ አመሸሽ ሲል ደግሞ ይቀየራል። አደርሽ በዚህ መንገድ ነው። ዋልሽ እንደዚህ ነው። አመሸሽ ደግሞ እንደዚህ። እነዚህ ሶስቱም ለሴት ጾታ ማለት ነው። ለሴት ጾታ። እሺ ወደ አራተኛው ስንመጣ ደህና 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 ነህ ደህና ነህ ይላል። ደህና ነህ። ደህና ለማለት ደ ለማለት ዲኢ ነች። ዲኢ ደ ህ አይች ከዚህ ጋር ነግራችኋለሁ። ህ አይች መሆኗን። ና ለማለት ደግሞ ኤንኤ ምን ይላል? ደህና ደህና። ነህ ለማለት ነ ማለት ኤንኤ ነች። ህ ደግሞ ኤች ነህ ምን ይላል? ደህና ደህና ነህ። በአማርኛ እዚያ በእንግሊዝኛ ደህና ነህ። እሺ ለሴት ከሆነስ? ለሴት ከሆነ ምን እንላለን? ደህና ነሽ ደህና ነሽ። አሁን እዚህ ጋር የሚቀየር ነሽ የምትለው ላይ ፊደል ብቻ ነው እንጂ ሌላው ተመሳሳይ። ደህና የሚለው ተመሳሳይ ነው። ደህና ነህ ስንልና ደህና ነሽ ስንል መጨረሻ ላይ ነው ብቻ ፊደሉ የተቀየረችው። ደህና የሚለው ዲኢ ኤች ኤንኤ ደህና። ነሽ ስንል ደግሞ ነ ኤንኢ እና ሽ ደግሞ ኤስኤች ኤስኤች ነሽ። ደህና ነሽ ደህና ነሽ ይላል። እሺ ጥሩ። ወደ ቀጣዩ ስንመጣ ከዚህ ጋር ደግሞ ምን ይላል? የት ነህ የት ነህ የት ነህ። የት ለማለት ዋይ ኢ ቲ ዋይ እና ኢ ማለት የት ትባላለች። ቲ ፊደል ደግሞ እንደ ት እናነባታለን። የት ነህ ለማለት ኤንኢ ኤች ኤንኢ ኤች ነህ የት ነህ በአማርኛ ከዚያ በእንግሊዝኛ የት ነህ። እሺ ለሴት ከሆነስ? የት ነሽ የት ነሽ የት ነሽ። እሺ የት ለማለት ዋይ ኢቲ ተመሳሳይ ነው። ነሽ ስል ደግሞ ነህ የሚለው እች ጋር ትለያለች። ሽ ከሆነች ለሴት ነው። ኤንኢ ኤስ ኤች ሺ ነሽ የት ነሽ የት ነሽ። እሺ ቀጣዩ ደግሞ እዚህ ጋር ጠፍተሃል ጠፍተሃል ይላል። ጠፍተሃል ጠፍተሃል። እሺ ጠ ለማለት ቲኢ ነች። ከዛ ፍ ኤፍ አለች። ተ ቲኢ አለች። ሀ ኤች ኤ እና ል ደግሞ ኤል በአንድ ላይ ምን ይላል? ጠፍተሃል ይላል። ጠፍተሃል ለወንድ አይደለ? ጠፍተሃል ስንል እንደዚህ እንጽፋለን። እሺ ለሴቶች ከሆነስ? ጠፍተሻል አይደለ? ጠፍተሻል ጠፍተሻል ስንለው ጠ ለማለት ቲኢ፣ ፍ ለማለት ኤፍ፣ ተ ቲኤ፣ ሻ ኤስ ኤች ኤ እና ል ደግሞ ኤል ጠፍተሻል ጠፍተሻል ይላል። እሺ ጥሩ። ወደ መጨረሻው ስንመጣ እደውልልሃለሁ እደውልልሃለሁ ይላል። እደውልልሃለሁ። እሺ አሁን እደውልልሃለሁ ስንል በአማርኛ በዚህ መንገድ ጻፍ ነው። እንግሊዝኛ ሲሆን ደግሞ እ ለማለት ኢ ነች። ኢ ዲኢ ደ ው ለማለት ደብሊው ል ኤል አሁንም ል ኤል ሁለቱ ል ማለት ነው። ሀ ለማለት ኤች ኤ ለ ለማለት ኤል ኢ እና ሁ ደግሞ ኤች ዩ በአንድ ላይ እደውልልሃለሁ እንደዚህ ይጻፋል። እደውልልሃለሁ። እሺ ያው ለወንድ ነው አይደለ? ለሴቶች ከሆነስ ምንድን ነው የምንል? እደውልልሻለሁ እደውልልሻለሁ። አሁን የሚቀየርሽ ማለት ሻ ነች። ለወንድ ሲሆን ሀ ነበር ያለ። እደውልልሃለሁ ሀ ነበር እዚህ ጋር ያለ። ለሴት ሲሆን ደግሞ ሻ አለ። እደውልልሻለሁ። ስለዚህ ኢ ዲኢ ደብሊው ኤል ኤል ኤስ ኤች ኤ ኤል ኢ ኤች ዩ እደውልልሻለሁ። በዚህ መንገድ ይጻፋል። እደውልልሻለሁ። እሺ በጣም አሪፍ። እንግዲህ በዛሬ ትምህርታችን እነዚህንን የአማርኛ አረፍተ ነገሮችን በእንግሊዝኛ እየጻፍን እንዴት አደርህ፣ እንዴት ዋልህ፣ እንዴት አመሸህ፣ ደህና ነህ፣ እንዴት አደርሽ፣ እንዴት ዋልሽ፣ እንዴት አመሸሽ፣ ደህና ነሽ እና የመሳሰሉትን የአማርኛ አረፍተ ነገሮች እንዴት በእንግሊዝኛ
ፊደላቶች እየተጠቀምነ መጻፍ እንደምንችል በቀላል መንገድ አይተናል ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። ሁሌም እንደዚህ አይነት ቪዲዮዎችን እየሰራሁ እለቃለሁ። በተጨማሪ ደግሞ የሂሳብ ትምህርትና የአማርኛ ትምህርቶችንም እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ትችላላችሁ። ሁሌ የምሰራው ቪዲዮ ደግሞ እንዲሁ ዩቲዩብ ላይ ስትገቡ እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጋችሁ ቪዲዮዎችን ደግሞ ሁሌም ላይክ ካደረጋችሁ እኔ ቪዲዮ ስሰራ ቀጥታ ከእናንተ ዩቲዩብ ላይ ስትገቡ ማግኘት ትችላላችሁ ማለት ነው። ስለዚህ ለዛሬ የነበረን ትምህርት ይህን ይመስላል። ቀጣይ እንዳልኳችሁ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ ሰላም ሁኑ።